ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ አርብ የሚያዝያ 23 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። በኢትዮጵያ ሊካሄድ የታሰበውን ምርጫ እንዲቀር ዓለም አቀፍ የተቃውሞ ሰልፍ ዘመቻ ተጠራ። የብልጽግና መንግስት በህዝብ ላይ እየፈጸመ ያለውን የዘር ማጥፋት ጦርነት በመቃወምና ሊያካሄድ ያቀደውን ምርጫ ቅቡልነት ለማሳጣት ያለመ ታላቅ ዓለም አቀፍ የተቃውሞ ሰልፍ ዘመቻ መጠራቱን የደረሰ መረጃ አመላክቷል። የዕለቱ ዜናችን ቀዳሚ ጉዳይ አድርገናል። የአውሮፓ ህብረት በትግራይ ክልል የተከሰተውን ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት ገልጿል። ተጨማሪ መረጃ አለን። በመተከል ዞን የባንክ አገልግሎት ሙሉ በሙሉ መቆሙ ተገለጸ። በቤኒሻንጉል ጉሙዝ ክልል መተከል ዞን የተለያዩ ወረዳዎች ለዓመታት የጸጥታ ችግር ባለመፈታቱ የሰዎች ህይወት እያለፈ መሆኑን በተለይ በቡለን ወረዳ ከሞት በተጨማሪም ከ2017 ዓ.ም ጀምሮ የባንክ አገልግሎት በመዘጋቱ ነዋሪዎች መቸገራቸውን የፓርላማ አባሉ ገልጸዋል። የዕለቱ ዜናችን አካል ነው። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸምን ማንኛውም የመንግስት ተቋም ግዥ አገደ። የአዲስ አበባ ከተማ ፋይናንስ ቢሮ በከተማ አስተዳደሩ ስር የሚገኙ የመንግስት መስሪያ ቤቶች እስከ ሰኔ ወር መጨረሻ ድረስ ምንም አይነት ግዥ እንዳይፈጽሙ እገዳ መጣሉን አስታውቋል። በዝርዝር እናደርሳችኋለን። ዜናዎቻችን በዝርዝር እናቀርባለን። በቅድሚያም በኢትዮጵያ ሊካሄድ የታሰበው ምርጫ እንዲቀር ዓለም አቀፍ የተቃውሞ ሰልፍ ዘመቻ ተጠራ። የብልጽግና መንግስት በህዝብ ላይ እየፈጸመ ያለው የዘር ማጥፋት ጦርነት በመቃወም እና ሊካሄድ ያቀደውን ምርጫ ቅቡልነት ለማሳጣት ያለመ ታላቅ ዓለም አቀፍ የተቃውሞ ሰልፍ ዘመቻ መጠራቱን የደረሰ መረጃ ያመለክታል። በዘር ማጥፋት መካከል ምርጫ የለም በሚል መሪ ቃል የተዘጋጀው ይህ ንቅናቄ የአገዛዙን አፋኝ እርምጃዎች ለዓለም አቀፉ ማህበረሰብ በይፋ ለማጋለጥ ያለመ ነው ተብሏል። የተቃውሞ አስተባባሪዎችን ባወጡት መግለጫ አገዛዙ በተለይ በአማራ ህዝብ ላይ የዘር ማጥፋት ጦርነት እያካሄደ ባለበት ሁኔታ በኢትዮጵያ ውስጥ ነፃና ፍትሃዊ ምርጫ ሊያካሄድ እንደማይችል አስታውቋል። ባሩድ ባለበት ድምጽ መስጠት አይታሰብም የሚለው መርህ የዚህ ንቅናቄ ዋነኛ ድምጽ ሆኗል። ሰልፈኞቹ አገዛዙ ከዚህ በኋላ የህዝብን ውክልና እንደሌለው ቅቡልነት እንዳጣና የውሸት ትርክቱን ማብቃት እንዳለበት በጽኑ እያሳሰቡ ይገኛሉ። ይህ መጠነ ሰፊ የሰልፍ ዘመቻ በዛሬው ዕለት በስዊድን መዲና ስቶክሆልም የሚጀመር ሲሆን በመጪው ግንቦት ሜይ ወር ውስጥ ደግሞ በተለያዩ የዓለም ከተሞች ቀጣይነት ይኖረዋል ተብሏል። ሰልፉ የሚካሄድባቸው ከተሞችና ቀናቶችም እንደሚከተሉት ተዘርዝረዋል። ስቶክሆልም ስዊድን ግንቦት 1 ሜይ 1፣ ሲያትል አሜሪካ ግንቦት 9፣ ብራሰልስ ቤልጂየም ግንቦት 11፣ ዋሽንግተን ዲሲ አሜሪካ ግንቦት 14፣ ኦቶዋ ካናዳ እና ፓሪስ ፈረንሳይ ግንቦት 16፣ ማኒቶባ ካናዳ፣ ሜልቦርን ከአውስትራሊያ እና ጣሊያን ግንቦት 17፣ ኦስሎ ኖርዌይ ግንቦት 22፣ ለንደን እና ዩናይትድ ኪንግደም ግንቦት 23። ይህንን ንቅናቄ ኢትዮጵያ የሚያስፈልጋት ፍትህ እንጂ የይስሙላ ምርጫ አይደለም የሚል ጠንካራ መልእክት ለዓለም አቀፉ ማህበረሰብ የሚያስተላልፍ ነው ተብሏል። ሰልፈኞቹ የሚሰጡት ድምጽም ለአምባገነናዊ ስርዓት ቅቡልነት እንደማይሰጥና በአማራ ህዝብ ላይ የታወጀውን ጦርነት በአስቸኳይ እንዲቆም ግፊት የሚያደርግ ይሆናል ተብሏል። የአውሮፓ ህብረት በትግራይ ክልል የተከሰተው ውጥረት በአስቸኳይ እንዲረግብ ጥሪ ያቀረበ። የአውሮፓ ህብረት በትግራይ ክልል እየታዩ ያሉ ክስተቶች ከፍተኛ ስጋት እንደፈጠሩበት ገልጿል። ህብረቱ ሁሉም ወገኖች በአስቸኳይ ውጥረቱን እንዲያረግቡና እንደ አውሮፓውያን አቆጣጠር በ2022 የተፈረመውን የሰላም ስምምነት ሊያዳክሙ ከሚችሉ ድርጊቶች እንዲቆጠቡ አሳስቧል። ህብረቱ ባወጣው መግለጫ ሁሉም ወገኖች እንዲቆጠቡ የጠየቀ ሲሆን በፕሪቶሪያ የተደረሰውን ዘላቂ ግጭት የማቆም ስምምነት መጠበቅ አስፈላጊ መሆኑን አጽንኦት ሰጥቷል። ህብረቱ አክሎም ስምምነቱን አደጋ ላይ ሊጥል የሚችል ማንኛውም እንቅስቃሴን ያስጠነቀቀ ሲሆን ዳግም ወደ ግጭት እንዳይገባ መከላከል እንደሚያስፈልግ አሳስቧል። በተጨማሪም የአውሮፓ ህብረት በወገኖች መካከል ያሉ ልዩነቶች በፖለቲካ ውይይት መፈታት እንዳለባቸው የገለጸ ሲሆን ለ2 ዓመት ከዘለቀው ጦርነት ገና በማገገም ላይ ባለው ክልል ዳግም ግጭት የሚከሰት ከሆነ አስከፊ መዘዝ እንደሚኖረው በድጋሚ አስታውቋል። ይህ መግለጫ የወጣው በሰሜን ኢትዮጵያ ዳግም ውጥረትና ያለመረጋጋት ስጋት በነገሰበት ወቅት ሲሆን የቅርብ ጊዜ ክስተቶች የሰላም ሂደቱ ዘላቂነት ላይ ጥያቄዎችን በማስነሳት የግጭት የመባባስ እድል መኖሩንም ስጋት ፈጥሯል። በመተከል ዞን የባንክ አገልግሎት ሙሉ በሙሉ መቆሙ ተገለጸ። በቤኒሻንጉል ጉሙዝ ክልል መተከል ዞን የተለያዩ ወረዳዎች ለዓመታት የጸጥታ ችግር ባለመፈታቱ የሰዎች ህይወት እያለፈ መሆኑን በተለይ በቡለን ወረዳ ከሞት በተጨማሪ በ2017 ዓ.ም ጀምሮ የባንክ አገልግሎት በመዘጋቱ ነዋሪዎች መቸገራቸውን ነዋሪዎችና የፓርላማ አባላት ገልጸዋል። ከሰሞኑ በግልገል በለስ ወረዳ የጉሙዝ ህዝብ ታጣቂዎች ባደረሱት ጥቃት በ11 ሰዎች ላይ ሞትና የአካል ጉዳት ከመድረሱ ከቀናት በፊት ቡለን ላይ የኦነግ ሸኔ ታጣቂዎች ባደረሱት ጥቃት ከ5 በላይ ንጹሃን ተገድለዋል ተብሏል። በቡለን ወረዳ የተኩስ ጥቃት አለመቆሙን አውስተው
ከዚህ ባሻገር በ2017 ዓ.ም ግንቦት ላይ የሸኔ ታጣቂዎች በከተማዋ ጥቃት ካደረሱ ጊዜ ጀምሮ ማህበረሰቡ ለአንድ ዓመት የባንክ አገልግሎት እያገኘ ለመሆኑን አስረድተዋል። አገልግሎቱን ለማግኘትም ከቡለን ወደ ቻግኒ መጓዝ ግድ እንደሚላቸው፣ በተለይ አሁን ደግሞ የትራንስፖርት ጉዞ ከ1000 እስከ 2000 ብር ያለ ታሪፍ እንደሚጠይቅ ገልጸው ይህም ሆኖ ቻግኒ ላይ ካሽ የለም በሚል ባንክ ቤት ከ3000 በላይ ብር አይሰጥም ሲሉ በብርቱ መቸገሩን ገልጸዋል። በፓርላማ የአካባቢው ተወካይ ዶክተር መብራቱ አለሙ በቡለን ሆነ በግልገል በለስ ወረዳ በታጣቂዎች ሰሞነኛ ጥቃት መፈጸሙን ተናግረዋል። የባንክ አገልግሎት መቋረጡን በተመለከተ በሰጡት ገለጻ ደግሞ በ2017 ዓ.ም ሸኔ ቡለን ከተማ ገብቶ ንጹሃንን ገለው ባንክ ዘርፎ ፖሊስ ጣቢያ፣ ሆስፒታል ላይ ጉዳት አድርሶ ወጣ ሲሉ አስታውሰዋል። ከዚያ ጊዜ በኋላ ጀምሮ የባንክ አገልግሎት የለም፣ ተዘግቷል ሲሉ አክለዋል። ችግሩ ከምን ደረጃ እንደደረሰ ሲያስረዱ ካሽ በኦንላይን እየተሸጠ ነው ብለዋል። 90 ሺህ ብር ካሽ ካለህ 100 ሺህ ብር በትራንስፈር ትቀበላለህ፣ 100 ሺህ ብር በአካውንት ያስገባነ 90 ሺህ ብር እንካ ይልሃል ነው ያሉት። በቡለን ካሽ እየተሸጠ ነው። ካሽ ራሱ ንግድ ሆኗል። በአካባቢው የባንክ አገልግሎት ቆሟል። የካሽ እጥረት በጣም አለ ያሉት የፓርላማ አባሉ ጉዳዩን እኛንም ስናነሳ ነበር፣ ነገር ግን እስካሁን እልባት አልተሰጠውም ሲሉ ገልጸዋል። መፍትሄ ያሉትን ሀሳብ ሲያጋሩ ደግሞ ከላይ የሚሄድ በአካባቢ ያለ የጸጥታ ሁኔታ በደንብ የሚከታተል ነፃ የሆነ ለህዝብ ወገንተኝነት ያለው ኮማንድ ፖስት መቋቋም አለበት ሲሉ መክረዋል። የአዲስ አበባ ከተማ ፋይናንስ ቢሮ እስከ ሰኔ 30 ድረስ የሚፈጸምን ማንኛውም መንግስት ተቋም ግዥን አገደ። የአዲስ አበባ ከተማ ፋይናንስ ቢሮ በከተማ አስተዳደሩ ስር የሚገኙ የመንግስት ተቋማት መስሪያ ቤቶች እስከ ሰኔ 30 ወር መጨረሻ ድረስ ምንም አይነት ግዥ እንዳይፈጽሙ እገዳ መጣሉን አስታውቋል። የቢሮ ኃላፊ አቶ አብዱል ቃድር ሬድዋን እንደገለጹት እገዳው የተላለፈው በተለይ ከሚያዝያ እስከ ሰኔ ባለው የአራተኛው ሩብ ዓመት የበጀት ዓመት የሚፈጸም አላስፈላጊ ግዥዎችን ለመግታትና የመንግስት በጀት ከብክነት ለመታደግ ነው። ኃላፊው አክለውም የከተማ አስተዳደሩ ለዘንድሮ በጀት ዓመት ከመደበው ጠቅላላ በጀት ውስጥ 72 በመቶ ለካፒታል ስራዎች የሚውል መሆኑን አስታውሰዋል። የመንግስት ተቋማት የሚፈጽሙት ማንኛውም ግዢ በእቅድ ላይ የተመሰረተና ስርዓትን የተከተለ ሊሆን እንደሚገባ የገለጹት አቶ አብዱል ቃድር በአራተኛ በጀት ሩብ ዓመት የሚደረጉ ግዢዎች ግን ለብክነት የሚዳረጉ መሆናቸውን ቀደም ካሉ ልምዶች በመታየቱ ውሳኔ መተላለፉን አስረድተዋል። ይሁን እንጂ ገዳው በህዝብ አገልግሎት አሰጣጥ ላይ ጫና የሚፈጥር መሆኑ ታምኖበት በተቋማቱ ጥያቄ ሲቀርብ ቢሮው ሁኔታውን መዝኖ ግዢው እንዲፈጸም በተለየ ሁኔታ ሊፈቅድ እንደሚችል ኃላፊው ጠቁመዋል። ይህም የስራ እንቅፋት እንዳይፈጠርና አስፈላጊ አገልግሎቶች ሳይስተጓጎሉ እንዲቀጥሉ ለማድረግ የታለመ መሆኑ ተገልጿል። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።